አብርሽ እንግዲህ ማንን መረጠ የሚለውን በዚህ ቪዲዮ ላይ መነግራችሁ ይሆናል። ሄርሜላን ወይስ ሩታን የሚለውን አብረን የምናይ ይሆናል ማለት ነው። እንግዲህ ቆይ ሄርሜላ ምን ስለሆነች ነው ሄርሜላ የሚመርጠው አብርሽ? ሄርሜላን በፍጹም አይመርጣትም። አብርሽ የሚመርጠው ንግስቷን ቆንጂዬዋን ሩትዬን ነው የሚመርጠው እንጂ ሄርሜላች መጥፎ ሴትን አይመርጥም ማለት ነው። በጣም ብዙ ሰዎች እንግዲህ ሩትዬን ያሉ ነው፣ እውነታቸውን ነው። ሩታን ነው የሚመርጠው። ከሩታ ጋር ነው መኖር የሚፈልገው። አሁን አብርሽ ወደ ራሱ ተመልሷል፣ እግዚአብሔር ይመስገን። እንግዲህ በቀደምም እንደሚታወቀው ሄርሜላ ልብሱን አምጪ ያለቻ ነበር ሩትዬን ልታስጠነቅልበት ነው ማለት ነው። ከቡዜ ጋር ሆና ልታስጠነቅልበት ነው አብርሽ ላይ ማለት ነው እንጂ አብርሽን ልጠቅመው ምናምን ፈልጋ አይደለም። ቡዜ የምትባለዋ ደግሞ የሆነ ነገር አብርሽን መክረዋለች ማለት ነው። እንግዲህ ከሄርሜላ ጋር ሁን ነው የምትለው። መቼስ ሄርሜላ ቡዜን ገዝታታለች በብር። ስለዚህ ከሄርሜላ ጋር ሁን ነው የምትለው። እሱ ግን እውነት በቃ አሳቢ ከሆነ እውነት ትክክለኛ ሰው ከሆነ እውነት ባቅ የሚሄድ ሰው ከሆነ አብርሽ ማለት ነው ሩትዬን የሚደግፈው ከሩታ ጋር ነው የሚሆነው። እውነት ለመናገር ከሆነ ማለት ነው ሩትዬ ንግስቷ ማለት ነው ሁሌም ቀብራራ ናት። ከሩትዬ ጋር ነው የሚኖረው እንጂ ከዛች ከሄርሜላ ተብዬዋ ጋር መኖር የለበትም እንላለን። እንግዲህ አብርሽም ትክክለኛ ውሳኔ እንደሚወስን ያው አንጠራጠርም። ሩትዬን እንደሚመርጥ እኛም አንጠራጠርም። ኮሜንት ላይ እናንተም ሩትዬ ንግስቷ ያላችሁ ኮሜንት መጻፍ እንዳረሱ፣ ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮን ላይክ ቻናሉን ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።